ሰላም እንዴት ናችሁ? ዛሬ የሚገርም አፕሊኬሽን ይዤላችሁ የመጣሁት ልክ እንደገባችሁ 0.1 ዶላር ይሰጣችኋል። ሲቀጥል ደግሞ በጋበዛችሁት ልክ 0.1 ይሰጣችኋል። አንድ ሰው ከጋበዛችሁ እንደዛው እና አንድ ሰው ጋብዛችሁ ራሱ ወዲያው መውጣት ትችላላችሁ፣ ብዙ የምጋብዙት ሰው ከሌለ ማለት ነው። ደግሞ ደስ የሚለው ነገር ላይቭ ላይ ተቀምጣችሁ እናንተ ሳገቡ ሰው ላይቭ ላይ ተቀመጡና ጌሞችን በመጫወት እና የተለያዩ ነገሮችን በማድረግ ብዙ ዶላሮችን መሰብሰብ ትችላላችሁ እና ገራሚ የሆነ አፕሊኬሽን ነው። እንግዲህ ይሄን ቴሌግራም ቻናል ወይም ይሄን ስራ ለመስራት ከፈለጋችሁ ከስር ያለውን ሊንክ በመጠቀም ቴሌግራም ቻናላችንን መቀላቀል ትችላላችሁ። አለበለዚያ ደግሞ ከስር የአፕሊኬሽኑ ሊንክ ታገኛላችሁ። ሁላችሁም ስሩ። እዛው ዲስክሪፕሽን ቦክስ ላይ ሁሉም ነገር ይቀመጥላችኋል፣ ገብታችሁ ማየት ነው ማለት ነው። እንግዲህ ዲስክሪፕሽን ቦክስ እንደማይጠፋባችሁ እርግጠኛ ነኝ። አሁን ወደ ቀጣይ ስቴፕ እንመለስ ማለት ነው። እንግዲህ ጋይሶች እኔ እዚህ ቻናል ላይ ታቁኛላችሁ ብዬ አስባለሁ። አብዛኞቻችሁ አዲስ ትልቅ ቻናል አለን። ይሄ አይደለም ዋናው ቻናላችን ይሄ ነው ማለት ነው። እንደምታውቁት በጣም ገራሚ የሆነ ቻናል አለን ማለት ነው። 1000 በቅርቡ እንገባለን ማለት ነው። እንግዲህ ባለፈውም ስራ ለቀን ነበር። የሚገርም እይታን ታይቷል። የሚገርም የተለያዩ ሰዎች ሚስዶ እያደረጉ ይገኛሉ ማለት ነው። እናንተም ይሄን ቻናል ተቀላቅላችሁ ከማንም በፊት አዳዲስ ስራዎች ይለቀቅላችኋል። ኢትዮጵያ ውስጥ ማንኛውም ኮንተንት ክሬተር ሳይለቀው እኔ ቀድሜ እየለቀኩ ነው፣ ተጠቀሙት እያልኩ ነው። ሰው ሁሉ በኢንቫይት ከሚያልቅባችሁ እናንተ ግቡና እንድትጠቀሙት እንጋብዛለን። ዊዝድሮ ለማየት ከፈለጋችሁ ይሄው እዚህ ጋር ዊዝድሮ አድርጌያለሁ። ከአንድም 2-3 ጊዜ እኔ ዊዝድሮ አድርጌያለሁ። ለመጀመር የምትለውን አንዴ ትነኩና ወደ ውስጥ ትገባላችሁ። የምትወርዱት አፕሊኬሽን ነው። ይሄን ሊንክ የምታገኙት አንድ ቴሌግራም ላይ በመቀላቀል ሁለተኛ ደግሞ ዩቱብ ዲስክሪፕሽን ቦክስ ላይ ነው ማለት ነው። እኔ አፕሊኬሽኑን ስለወረድኩት ቀጥታ የመግቢያ አማራጭ ሰጥቶኛል ማለት ነው እና ብዙ ጊዜ ስለተጠቀምኩበት አፕሊኬሽኑ አሁንም እየሰጠ ስለሆነ የሚገርም አፕሊኬሽን ስለሆነ ነው ወደ እናንተ ይዤላችሁ የመጣሁት ማለት ነው። እንግዲህ ጋይሶች አዲስ አካውንት ለመክፈት ሞክራለሁ፣ ግን በራሱ ሎጊን ያደረገኝ። እናንተ ይሄን ተነኩና ወደ ውስጥ ትገባላችሁ። እኔ እንግዲህ ጋይዞች ከዚህ በፊት ነው ይሄን ነገር ከዚህ በፊት በጣም ብዙ ጊዜ ስለሰራሁትኝ በደንብ ገንዘብ ሜክ አድርጌበታለሁ። እናንተም እንድትሰሩት እጋብዛችኋለሁ። ልክ እናንተ እንደገባችሁ እዚች ጋር የሆነች ነገር ትመጣለች፣ እሷን ክሌም ታረጋላችሁ። ሲቀጥል እዚህ ጋር እንደምታዩት ምን አለ የበቆሎ ማሳ አለ። ልክ እንደዚህ በቆሎ ይዞ ይጠብቃችኋል፣ ወይም ደግሞ ሀርቨስት ታረጉታላችሁ ማለት ነው። ሀርቨስት ስታደርጉት ለእናንተ አዲስ ስለሆናችሁ 0.1 ዶላር ይገባላችኋል። እዚህ ጋር 0.1 ይልና ይገባላችኋል። ልክ እንደገባችሁ በእንደዚህ መልኩ ይገባላችኋል ማለት ነው። እኔ በጣም ብዙ ጊዜ ስለቆየሁ ነው እና እንዴት ዊዝድሮ እንደምታደርጉ ምናምን በፊት መጀመሪያ ዊዝድሮ ሳረግ የቀረጽኩት ቪዲዮ ስላለ እሱን ከዚህ ጋር እከትላችኋለሁ። በጣም ቆይቷል ስራውን ከለቀኩት። በጣም ስላችሁ 1 ወር ምናምን እዛ ዋናው ቻናል ላይ ነበር የለቀኩት። ነገር ግን ከዩቱብ ላይ አዳዲስ ሰዎች እየመጡ አዳዲስ ተመልካቾች እየመጡ ስለሆነ ለነሱ ነው ይሄ ቪዲዮ ማለት ነው። በመሃል ላይ እንዴት ዊዝድሮ እንደምታደርጉ አሳያችኋለሁ። ጓደኛችሁን የምጋብዙት እዚህ ጋር ኢንቫይት የምትላለች ማለት ነው። ኢንቫይት የምትለውን አንዴ ትነካላችሁ። እኔ በጣም ቆይቻለሁ ብያችኋለሁ። ኢንቫይት የምትለውን አንዴ ትነኩና ጋይስ እና በጣም ለጩም የምትቀርቡ ትሆናላችሁ ማለት ነው። እዚች ጋር ምን አለች? ኢንቪቴሽን ኮድ አለች ማለት ነው። እችን ኢንቪቴሽን ኮድ ትይዛላችሁ ማለት ነው። ወይም ደግሞ ኢንቫይት ነው የምትላለች እዚች ጋር ኢንቫይት ነው ስነኩ ኮፒ ሊንክ የምትለውን አንዴ ትነኩና ለሰዎች ማድረስና ሰዎች መጋበዝ ትችላላችሁ። እና ኢንቫይት የምታደርጉትን ለብቻው ነው የምታወጡት። እዚህ ጋር ደግሞ ሃርቨስት የምታደርጉትንም ለብቻው ነው የምታወጡት። እኔ እዚህ ጋር እንደምታዩት እዚህ ጋር ገባና እዚህኛው ጋር ገባና ጋይስ ሁሉንም አፕላይ እላለሁ ማለት ነው። አፕላይ ካልኩ በኋላ ልክ እንደዚህ ምን ይሰጡኛል ማለት ነው ጋይስ። ይሄት ጋይስ እንደዚህ እሰበስባለሁ፣ ኮይኖችን እሰበስባለሁ፣ የተለያዩ ስራዎችን ትሰራላችሁ ማለት ነው። እና ጋይሶች ይሄው 0.1 ዶላር ልክ እንደዚህ 0.001 ዶላር ምናምን
ትሰበስባላችሁ ማለት ነው በእንደዚህ አይነት መልኩ ብቻ ማለት ነው ጋይስ። እና እንዴት ነው የምናወጣው እንዴት ነው ዊዝድሮ የምናደርገው የሚል ነገር አለ። ልክ እኔ ዊዝድሮ እንደምታደርጉ አሳያችኋለሁ። በመሃል ላይ ቪዲዮ አለ በፊት ዊዝድሮ ያደረኩት። ይህን ቪዲዮ አሁን ነው እየቀረጽኩት ስላለ ነው። እንግዲህ እኔ ከዚህ በፊት ተጠቃሚ ስለሆንኩ ነው። ሁላችሁም ዊዝድሮ እንደምታደርጉ አልጠራጠርም። ሁለት አይነት የማውጫ መንገድ አለ ማለት ነው። እንግዲህ የኔትወርክ ችግር አንዴ ሁለት አይነት የመውጫ መንገድ አለ። ሁላችሁም እንድትሰሙኝ ነው የምፈልገው። እዚህ ጋር እንደምታዩት በኢንቫይት የምትሰሩት ሰዎች ወይም ደግሞ በኢንቫይት የምትሰሩት ሰዎች ካላችሁ በኢንቫይት ለብቻው ማለት ነው በኢንቫይት አንድ ሰውም ጋበዛችሁ ምንም ጋበዛችሁ ማውጣት ትችላላችሁ። ምክንያቱም አንድ ሰው ሲጋብዙ $0.1 ይሰጣችኋል። በደንብ የሚጋበዝ በጣም ብዙ ሰው የሚገባ ከሆነ ደህና ብር ታገኛላችሁ ማለት ነው። ሲቀጥል ደግሞ እዚህ ጋር እንደምታዩት ይሄ በተከታታይ 7 ቀን ከገባችሁ እዚህኛው ጋር እንደምታዩት አንዴ ላሳያችሁ። ይሄ እዚህ ጋር እንደምታዩት በተከታታይ 7 ቀናቶች ከገባችሁ $0.3 ማውጣት ትችላላችሁ ማለት ነው። ሲቀጥል ደግሞ ለተከታታይ 30 ቀን ከወጣችሁ $1 ማውጣት ትችላላችሁ። እሱ አይደለም ይሄ ነገር ይከብደኛል እኔ $10 ሰራለሁ ወጥሬ ሰራለሁ ላይቮች ሩም ላይ እየተቀመጥኩ ጌሞችን እየተጫወትኩ ሰራለሁ የምትሉ ካላችሁ ደግሞ እዚህ ጋር እንደምታዩት $10 ማውጣት ትችላላችሁ። ይሄን $10 እንዴት ነው ላወጣ የምችለው ካላችሁ በመጀመሪያ ደረጃ በደንብ እንድታዳምጡኝ እፈልጋለሁ። በመጀመሪያ ደረጃ ሌቭላችሁን 30 መድረስ አለባችሁ። 30 ስታደርጉ ይሄ $10 ይከፈታል። አንዳንዶቻችሁ 30 ትደርሱና ልክ ያላችሁ ዋጋ እዚጋ ሬድ ፓኬጅ ነው እዚጋ ይሄኛው የሚወጣው ሬድ ፓኬጅ ባጠራቀማችሁት ነው ሬድ ፓኬጅ ይባላል። ሃርቨስት በተደረገው ላይቭ ላይ እየተጫወታችሁ ጌሞችን በመጫወት ምናምን በደንብ ትሰሩበታላችሁ ብዬ ተስፋ አደርጋለሁ። እንዲያው በቀላሉ 10 ሰው እንኳን ወይም 5 ሰው በጋብዙ ተውትና እሱን 6 ሰው በጋብዙ $0.6 ታገኛላችሁ። እሱን ታወጣላችሁ። ሲቀጥል ልክ እንደገባችሁ $0.1 ይሰጣችኋል። 0.7 እዚህ ጋር ደግሞ ለ7 ቀን ተከታታይ ብገቡ 0.3 ሲደመር 0.7 $1 መስራት ትችላላችሁ ማለት ነው። ሁላችሁም ሌቭል 30 ከደረሳችሁ በኋላ ይሄ ሬድ ፓኬጅ ላይ $10 ካላችሁ ወደ ዊዝድሮ ማድረግ ትችላላችሁ ማለት ነው ጋይሶች። እና በጣም ገራሚ የሆነ አፕሊኬሽን ነው። ሰዎች ኢንቫይት ስታደርጉ አንድ ነገር እንዳትሳሳቱ። ሰዎች ልክ ኢንቫይት ስታደርጉ ጋይሶች ኢንቫይት ያረጋችሁ ሰው ለምሳሌ የሲስተር ስልክ ነው ወይም የብራዘር ስልክ ነው እንበል። ልክ ሰጣችሁት ኢንቫይት አደረጋችሁት አፕሊኬሽኑን አወረዳችሁ። አፕሊኬሽኑ ስለወረደ ብቻ አይደለም ሬጂስተር ማድረግ አለባችሁ። አሁንም ሬጂስተር ማድረግ ብቻ ሳይሆን $0.1 ይሰጣችኋል። ያችን $0.1 ማውጣት አለባችሁ። በስርዓት ነው የምነግራችሁ። ያችን $0.1 እዛው ብራዘር ላይ ያለውን ወይም ደግሞ እናንተ የጋበዛችሁት ሰው ላይ ምን ታረጋላችሁ ታውጡታላችሁ ማለት ነው። ያቺ $0.1 ዊዝድሮ ስትሆን ለእናንተ ቀጥታ ይገባላችኋል። እና ደግሞ እዚህ ጋር የሚያወጡት ከላይ በኩል ካያችሁ የሚያወጡ ሰዎች አሉ ማለት ነው። ላይቭ ላይ መቀመጥ ካላችሁ ማፈሩ ሰዎች ካላችሁ ላይቭ ላይ ትቀመጣላችሁ። የራሳችሁን የሆነ ፋሚሊ ትፈጥሩና ላይቭ ላይ መቀመጥ ትችላላችሁ። እዚህ ጋር እንደምታዩት $10 አውጡ ይላል ማለት ነው። እና ሁላችሁም በእንደዚህ አይነት መልኩ መስራት ትችላላችሁ። እዚህ ጋር ደግሞ ሃርቨስት አለ። በቃ አሰራሩ ነግሬያችኋለሁ። ያቃታችሁ ነገር ካለ ቴሌግራም እዛው ግሩፕ መወያ አለ። እዛ ጋር መጠየቅ ትችላላችሁ። የገባው ሰው ይመልስላችኋል። እኔም ካዩት ከተመቸኝ ይመልስላችኋለሁ። የቴሌግራም ቻናላችንን ከስራ አለ መቀላቀል እንዳትረሱ ማለት ነው። በጣም የሚገርም ጥቅም ነው የምታገኙበት እውነት ለመናገር። ሲቀጥል ደግሞ ፊት ለፊት ዩዘር ኔም አለ። ሊንኩን መንካት ከደበራችሁ ዩዘር ኔሟን ትይዙና ቴሌግራም ላይ በስርዓት ሰርች ካረጋችሁት የኛ ቻናል ይመጣላችኋል። ማክሰኞ ደግሞ የካርድ ሽልማት አለ። ሁላችሁም ይህን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። ሁላችሁም መልካም ሳምንት ይሁንላችሁ። የአፕሊኬሽኑ ሊንክ ከስር ዲስክሪፕሽን ቦክስ ላይ ያለ፣ አለበለዚያ ደግሞ ቴሌግራም ላይ ሄዳችሁ ሌሎችን ብዙ ስራዎች ስላሉ ማየት ትችላላችሁ። ይመቻችሁ፣ ደህና ሆኑልኝ ብያለሁ። ሰላም እንዴት ናችሁ? እሺ ይህንን ቪዲዮ ኤዲት ማድረጉ አይመስለኝም፣ ምክንያቱም ዊዝድሮ ማሳያችሁ። ይሄ አፕሊኬሽን ዊዝድሮ ይሰጣል። ልክ እንደገባችሁ $0.1 ማውጣት ትችላላችሁ። መሰሩት ስራ አለ፣ ጌም መጫወት ነው ምናምን። ሰው ሲጋብዙ $0.1 ይሰጣችኋል። እና አክቲቭ የሆኑ ምናምን የሚል ነገር የለም እዚኛው ላይ እንደዛኛው ማለት ነው። እና አሁን ይሄ እንደምታዩት 10 ሰዓት ከ2 4 ሰዓት ከ2 ነው
መንዴይ ዲሴምበር 1 2025 ነው ጉግል ላይ ሰርች አድርጌ ማሳያችሁ። በምንም ታምር የስልካችሁን እንኳን ብትቀይሩት ጉግል ላይ ሊቀየር አይችልም ማለት ነው። አፕሊኬሽኑ ይሄ ነው እና አድሬስ ይዣለሁ። የሚወጣው በዩኤስዲሲ ERC 20 በሚለው ነው ማለት ነው ኔትወርኩ እና ዩኤስዲቲ ሳይሆን ዩኤስዲሲ በሚለው ነው የሚወጣው እና እዚህ ጋር ዊዝድሮ እናደርጋለን። ዊዝድሮ የሚላል ልክ እናንተ ስትገቡ የሚሰጣችሁ ነገር አለ ማለት ነው። ከዛ የሚሰጣችሁን ስነኩ 0.1 ዶላር እና ብቻ ይሰጣችኋል ነው ጭዌው እና ሰዎች መጋበዝ ነው። ሌላው በጣም ቀላል የሆነ ነገር ነው። ወደ ዊዝድሮ ቦታ እንሄድና ዊዝድሮ ደግሞ እንዴት እንደምናደርግ እያንዳንዱን ነገር ማሳያችሁ ይሆናል። እያንዳንዱን ማለት ነው ጋይስ እና ይሄ ቪዲዮ ምናምን ኤዲት ቢደረግ አይመስለኝም። ቪዲዮ ምናምን ኤዲት ማድረግ አይመስለኝም። ትንሽ ኔትወርክ ነው ያችሁ ኤዲት ይሰጣችሁ። ሲቀጥል ከረንት 30 ደርሶ 10 ይችላላችሁ ምናምኖች ማውጣት ትችላላችሁ ከሰራችሁ ማለት ነው። ጌም መጫወት ትችላላችሁ። ካውንተሪያችን እዚህ ውስጥ ምንም አይነት ካውንት እኒህ ናቸው። እኛ ደግሞ እዚህ ውስጥ አይደለንም። ሲቀጥል በERC 20 በሚል ዩኤስ ይወጣል ማለት ነው እና እንዴት እንደምናወጣው አሳያችሁ። ፔስት እናደርጋለን ጋይስ። ፔስት ካደረግን በኋላ ጋይስ እዚህ ጋር ኮንፎርም ዊዝድሮ ብለን አግሪመንት አለ እናወጣለን ማለት ነው። እንደምትሉት ከ24 ሰዓት እስከ 72 ሰዓት የሚቆይ ነው ማለት ነው። ዊዝድሮ ፍራይዴይ ከስር መምጣት ትችላላችሁ። እዚህ ጋር ኮንፊርም የሚል አለ። ኮንፊርም እንላለን። ከዛ ዩ ዊዝድሮ ሪኩዌስት ኢን ሃዝ ቢ ሰሚት ተደርጎልናል ዊዝድሮአችን። ቀጣይ ዊዝድሮ የምናደርገው 10 ዶላር ነው። መድረስ ያለብን ሌቭል 30 ነው። ሁላችሁም እንድትሰሩ ትፈልጋለሁ። መስራት የምትፈልጉ ብቻ ስሩ። እኔ የምላችሁ ነገር ይሄ ነው እና አሁን ምን ላይ ይገባል? ሪከርዳችን ላይ ይገባል ማለት ነው። ሪከርድ ላይ እንደምታዩት ይሄ የተቀበልኳቸው ናቸው። 3 ጊዜ 0.5 ተቀብለናል። ስንቀበል ስንት ይሆናል? 0.15 ነበር ያያችሁት አይደል? ስለዚህ 0.1 ደግሞ አሁን ፔንዲንግ እያለ ነው። የሚገባ ከሆነ አሳያችኋለሁ። ሰዓቱን ድጋሚ ላሳያችሁ። ሌላ ያልገባችሁ ነገር ካለ ምናምን መጠየቅ ትችላላችሁ ሁላችሁ። ምናልባት ድምጼ ትንሽ ሊቆራረጥ ይችላል። የሚቆራረጥ ከሆነ ይቅርታ። ሰዓቱን ድጋሚ ላሳያችሁ ነው። ሪፍሬሽ እናድርገው። ይሄ ቅድሙ ነው 3 ደቂቃን ይፈጀብን ማለት ነው። ከ5 ነው እንግዲህ መንዴይ ዲሴምበር 1 2025 ከ5 ነው ማለት ነው። ምንም አይነት እንትን የለም። እውነተኛ የሆነ ነገር ነው። የሚገባ ከሆነ ሲገባ ይሄን ቪዲዮ ቴሌግራም ላይ እለቅላችኋለሁ። ስክሪንሾት አንስቼ የገባውን ባይናንስ ላይ ባይቢት ላይ ነው ያወጣሁት። ባይቢት ላይ የገባውን ስክሪንሾት አንስቼ አሳያችኋለሁ። ይመቻችሁ። ቻው